ከትዬ ይሄን ዛሬ የሚገባዎች ይመስላል። በሱ ልሄድ ነው። በጣም ስለመጣሽ በጣም ደስ ብሎኛል። እሺ በቃ ልጆቼ ደህና ሁኑ። አደይ የፍቅር ነገር አደራ። ምንም አያስቡት። ቤቴንም ልጆቼንም አደራ የምሰጠው ላንቺ ነው። ችግር ልሸኝሻለሁ። ችግር ሰዎች እንግዲህ ዛሬ አደይ ድራማ እንዳያችሁት ነው። አደይ ዴቭና ሊዱ ኪንጎ ዳይመንድ ወደ ከተማ ተመልሰዋል። እንደምንም ብለው አምልጠው ተርፈው ተመልሰዋል። አደይም ለማትፈልገው ሰው ከመዳር አምልጣለች፣ አስመልጠዋታል። በድል አደይን ይዘው ተመልሰዋል። በጣም ደስ ይላል ይሄ ነገሩ። እንግዲህ ቤት ስትገባ የፍቅር እናት ፍቅር አደይን ይቅርታ እንድትጠይቃት ሁላ ስትነግራት ነበርና ይቅርታ ጠይቃታለች። እንግዲህ አደይም ከልብሽ ከሆነ ፍቅር ይቅርታ ያልሽኝ ችግር የለውም በቃ ትቻለሁ ብላለች። ከዛም በኋላ አደይ ከዛ ቤት እንድትወጣ እንደማትፈልግ እናትየዋ ስትነግራት ነበር። ታማኝ እንደሆነች እንደሷ አይነት ሴት ማግኘት እንደማትችል ስትነግራት ነበር። እና ያው በሚገርም ሁኔታ አሹ ደግሞ ተመቶ ነበር እንዳያችሁት ባለፈው ሳምንት ላይ እንደምንም ተንፋቆ ሲሄድ ነበር እና ብርሃን አግኝተዋለች። እንደምንም ደጋግፋ ያው ወደ ቤት ለመውሰድ ሙከራ እያደረገች ነው። በሌላ በኩል ደግሞ ቤዛ ባርኮትንም ሸውደዋለች፣ ኤላንም ሸውደዋለች። ነገር ግን ለሊ ምንም ልታምናት አልቻለችም። ሁለቱን አሳምናቸዋለች እና ያው እሷ ብሯን ተቀብላ ሿሿ ልትሰራቸው ነው። ለሊ ምንም አላመነችም። ነገር ግን ሁለቱን ባርኪንና ኤላን በደንብ አርጋ ነው ያሳመነቻቸው። በሌላ በኩል ደግሞ ኪንጎና ዳይመንድ ሲያወሩ ነበር። ኪንጎ ስለ አደይ ሲያወራ ነበር፣ እንደሚወዳት እንደሚያፈቅራት። አረብ ሀገር ሄዶ ከዛን ብር ሲይዝ አደይ እሱን ፈልጋ እንደምትመጣ አይነት ነገር አድርጎ ሲያወራ ነበር። ነገር ግን ኪንጎ አስረግጦ ሲነግረው ነበር እሷ ብር ትታን የመጣችው ባለሀብት አግቢ ስትባል አላገባም ብላ ነው የመጣችው፣ ስለዚህ ተስፋን ቁረጥ ሲለው ነበር። ኧረ ፍቅር ተሽለጠለጠች። ሊዱ ግን ምንም አልወደደችም። ቀልድሽ በጣም አስቆይ ነው ምናምን ብላ ስትስቅባት ነበር። እና የሌለ ነው እየተሽለጠለጠችው ስርሷ ነው ያለችው አደይ ስር ማለት ነው። እና እናትየዋ ደግሞ መች ወደ አያቷ ጋር እንደምትመለስ ስትጠይቃት ነበር። ምክንያቱም ያው ስራዋን ልትጀምር ተቀይራ አደይን ለማማረር ሙከራ እያደረገች ነው። እናትየዋ እስክትሄድ ድረስ ነው የምትጠብቀው። በቃ የታወቀ ነው። እናም የፍቅር እናት አንቺ እዛ ከምትሄጂ እናትሽ እዚህ መጥተው ቢጠይቁሽ እኮ ችግር የለውም፣ እዚህ የመጣ እንድትጠይቅሽ አድርጊያት፣ አንቺ እዛ አትሂጂ ስትላት ነበር። በዚህ ነገር አደይም በጣም ደስ ብሏታል። ያው እንግዲህ ብቻ በጣም ገራሚ ነው። ፍቅር የተለወጠች መስላለች። እናትየዋ እስካለች ድረስ እንግዲህ እናትየዋ ልክ ስትሄድ ደግሞ አደይ በተኛችበት ያው መኝታ ቤት ክፍሏ ውስጥ ገብታለች። ልታንቃት ይሁን አሁን ትኩስ ውሃ ልደፋባት ይሁን ሰድባ ልታስነሳት ይሁን ብቻ ምን ልታረጋት እንደሆነ አልገባኝም። ያው እርግጠኛ ነኝ የበፊቷ ባህሪ ሙሉ ለሙሉ ይመለሳል ብዬ እጠብቃለሁ። እናንተም ታስባላችሁ? እናትየዋ አሁን ሄዳለች። ስለዚህ እንደፈለገች አደይ ላይ ልትጫወት አስባለች ብዬ ነው የማስበው። እስቲ እናንተ ግምቶቻችሁን፣ ሀሳብ አስተያየቶቻችሁን በቀጣይ ደግሞ ምን ይፈጠራል ብላችሁ የምታስቡትን ነገር በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ